እመቤት እናታችን ድንግል ማርያም የጸሎት መምህርት ናት። እመቤታችን መላ ዘመኗን በፈጣሪዋ ፊት በትህትና በመገዛት ደከመኝ ሰለቸኝ ሳትል በመጸለይ ብዙ ቃል ኪዳን ባለቤት ለመሆን በቅታለች። በዚህ ጸጋዋ ለፍጥረት ሁሉ ተርፋለች። በተለይ እነ ቅዱስ ኤፍሬም፣ አባ ሕርያቆስ፣ ቅዱስ ያሬድ፣ አባ ጊዮርጊስ፣ አባ ጽጌ ድንግል እሷን ወደው ተከትለው በእሷ ብዙ ጸጋና በረከት አግኝተው ምድራዊ መልአክ ለመሆን በቅተዋል። እኛስ ዛሬ በእመቤታችን ፊት እንዴት ነው የምንጸልየው? ብዙዎቻችን እንጸልያለን፣ ግን እንዴት መጸለይ እንዳለብን አናውቅም። አንዳንዶቻችን እየጸለይን ያልጸለይን አለን። በጸሎት ሕይወት እጅግ ከባዱ ነገር እየጸለዩ አለመጸለይ ነው። ብዙዎቻችን ዛሬ የምንማማርበትን ውዳሴ ማርያም እንጸልያለን፣ ግን እንዴት ነው እየጸለይን ያለ ነው? እየጸለይን ነው ወይስ እያነበብን ነው? በመጸለይና በማንበብ መሃል የሰማይና የምድር ያህል ልዩነት አለ። በመጸለይ ውስጥ ብዙ ማካተቻዎች አሉ። በማንበብ ውስጥ ግን ምናልባት ሕሊናን በመሰብሰብ መረዳት ነው። በጸሎት ውስጥ ሕሊናን መሰብሰብና ተመስጦ መሰረት ቢሆንም የጸሎት ስርዓትን ማወቅ፣ ንስሐ፣ ፍቅር፣ ትህትና፣ ትዕግስት፣ ትጋት፣ ራስን መግዛት፣ ቂም በቀልን መተወዘት አሉ። ጸሎት እነዚህን ማካተቻዎች ይዞ ነው የሚቀርበው። ውዳሴ ማርያም እንዴት ነው የምንጸልየው የሚለውን ከማየታችን በፊት ትንሽ ስለ ውዳሴ ማርያም ደራሲ እናንሳ። እንደምታውቁት የውዳሴ ማርያም ደራሲ ታላቁ ሊቅ ቅዱስ ኤፍሬም ነው። ሀገሩም ሶሪያ ነው። ትናንት የእመቤታችን ወዳጅና ውዳሴ ማርያምን ያበረከተልን የቅዱስ ኤፍሬም ሀገር ሶሪያ ዛሬ ፈራርሳ በጦርነት ታምሳ ዜጎቿ በሰላምና በእረፍት ሳይሆን በስደት በየሀገሩ እየተንከራተቱ ነው። ቅዱስ ኤፍሬም በዜና አበው ሊቃውንት ዘንድ የመንፈስ ቅዱስ በገና፣ የመንፈስ ቅዱስ እንዚራ፣ የመንፈስ ቅዱስ ዋሽንት፣ የመንፈስ ቅዱስ ቅኝት እየተባለ ይጠራል። ከጣዕመ ድርሰቱ የተነሳ አያሌ ቤተክርስቲያን የሥነ ጽሑፍ ምሁራን ከሶሪያውያን ደራሲዎች እና ገጣሚዎች የላቀ የመጠቀ ችሎታና ጸጋ ተሰጥኦ ያለው አባት እንደሆነ ይመሰክሩለታል። ቅዱስ ኤፍሬም በጥንታውያን ቤተክርስቲያናት ዘንድ ከሚታወቅባቸው ስራዎቹ አንዱና ዋነኛ ድርሰቱ ዛሬ እንደ ልባችን የምንጸልይበት እመቤታችንን የምናመሰግንበት ውዳሴ ማርያም ነው። ይህ ታላቅ ሊቅ በዚህ በእመቤታችን ጣዕመ ውዳሴው ስለ እመቤታችን ወላዲት አምላክነት፣ ዘላለማዊ ድንግልናዋ፣ ስለ አማላጅነቷ፣ ስለ ንጽህናዋ፣ ቅድስናዋ አጉልቶና አስፍቶ ተናግሯል። ይልቁንም አምላካችን የሰው ልጆችን ለማዳን ባደረገው አምላካዊ የቸርነት ስራ ውስጥ እመቤታችን ያላትን ታላቅ ሱታፌና ድርሻ አጉልቶ አሳይቶናል። በውዳሴ ማርያም ድርሰቱ የሶሪያ፣ የግብፅ፣ የአርመን፣ የህንድ፣ የኢትዮጵያ ቤተክርስቲያን በከፍተኛ ደረጃ ይጠቀሙበታል። ለነገረ ማርያም ትምህርት እድገትና መስፋፋት ከፍተኛ አስተዋጽኦ አበርክቷል። ከ318 ሊቃውንት አንዱ የሆነው የያዕቆብ ዘንጽቢም ደቀ መዝሙር ነው ቅዱስ ኤፍሬም። ቅዱስ ኤፍሬም የተለያዩ ዕቃዎችንና ካባዎችን እየሰራ በመሸጥ የዓመት ልብሱንና የዕለት ጉርሱን ከቻለ በኋላ የቀረውን ገንዘብ ለነዳያን ይመጸውት ነበር። ቅዱስ ኤፍሬም ሁል ጊዜ ሲመጸውት በእመቤታችን ስም ነበር የሚመጸውተው። በሌሎች ስም የማይመጸውተው የወለላይቱ እመቤት ፍቅር አላዳርስ እያለው ነው። ይህ ደግሞ ከጸሎት ባሻገር ያለው ትልቅ የጽድቅ ሕይወቱ ነው። ቅዱስ ኤፍሬም እመቤታችንን ከመውደዱ የተነሳ እመቤቴ ምስጋናሽ እንደ ሰማይ ከዋክብት እንደ ባሕር አሸዋ በዝቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እያለ ይመኝና አጥብቆ ይጸልይ ነበረ። ቅዱስ ኤፍሬም እመቤታችንን እንዴት አድርጎ እንደሚያመሰግናት ፍቅሩን እንደሚገልጽላት ሲያወጣ ሲያወርድ አንዳች ነገር አላገኘም። ታዲያ ፍቅሯ እንደ እሳት ቢያቃጥለው በሉቃስ ወንጌል ምዕራፍ 1 ቁጥር 46 እስከ 55 ላይ በመዓዛ መለኮት በጣፈጠው አንደበቷ የጸለየችውን ጸሎተ ማርያምን በዕድሜዋ ልክ 64 ጊዜ ጸልይ ነበረ። በቀን 64 ጊዜ ደጋግሞ እየጸለየ መንፈሳዊ እርካታ አላገኘም። የቅዱስ ኤፍሬምን ፍቅሩንና ጭንቀቱን የተመለከተች እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ ተገልጻለት
በብርሃነ መስቀሉ አባርካው መንፈስ ቅዱስ አሳድራበት ሰማያውያን መላእክት ምድራውያን ጻድቃን መፈጸም የማይቻላቸውን ምስጋናዋን ደቀ መዝሙር ቅኔ ቆጥሮ እንደሚቀኝ ደራሲ ድርሰቱን አስቦ እንደሚጽፍ ሳይሆን ብልህ ደቀ መዝሙር ያጠናውን ቃል እግዚአብሔር ሰተት አድርጎ እንደሚያደርስ በእመቤታችን ጸጋ በረከት በመንፈስ ቅዱስ ቅኝት ገልጻለት ውዳሴ ማርያምን ደርሶ አመስግኗታል። ውዳሴ ማርያም ጥንታዊ ከሆኑ የእመቤታችን ምስጋናዎች አንዱ ነው። በእኛ ሀገር ውዳሴ ማርያም ወደ ግዕዝ የተተረጎመው በዘመነ አክሱም ነው። እኛ ውዳሴ ማርያምን የዕለቱን መጸለይ እንቸገራለን፣ እንሰንፋለን። በገዳም ያሉ አባቶች ግን ውዳሴ ማርያምን ሙሉ ነው የሚጸልዩት። ውዳሴ ማርያም ከሌሎቹ የእመቤታችን ምስጋናዎች ልዩ የሚያደርገው ከጸሎት ከንባብ ባሻገር የራሱ የሆነ ጣዕመ ዜማና አንድምታ ወይም ትርጓሜ ያለው በመሆኑ ነው። የውዳሴ ማርያምን ዜማ በተመለከተ ድርሳነ ቅዱስ ዑራኤል በሰኔ ወር በሚነበበው ላይ እንደሚነግረን በእመቤታችን ፍቃድና በቅዱስ ዑራኤል ጸሎት ቅዱስ ኤፍሬምና አባ ሕርያቆስ ከሞት ተነስተው ሀገራችን ኢትዮጵያ መጥተው ከቅዱስ ያሬድ ጋር ተገናኝተው ቅዱስ ኤፍሬም ውዳሴ ማርያምን፣ አባ ሕርያቆስ ቅዳሴ ማርያምን ለቅዱስ ያሬድ ነገሩት። ቅዱስ ያሬድም ለውዳሴ ማርያምና ለቅዳሴ ማርያም በግዕዝ ቋንቋ በሶስቱ ዜማዎች እንደሚጣፍጥና ልብን ደስ እንደሚያሰኝ እንደ ወይን ጣዕመ ዜማውን እንደሰራላቸው ይናገራል። ቅዱስ ያሬድም ለውዳሴ ማርያም ዜማ ከሰራለት በኋላ በጣፋጭ አንደበቱ ውዳሴ ማርያምን ለእመቤታችን ዘምሮላታል፣ በዜማ አመስግኗታል። ስለዚህ ውዳሴ ማርያም በቅዱስ ኤፍሬም አማካኝነት በሶሪያ ሲጻፍ ጥዑም ዜማው በቅዱስ ያሬድ አማካኝነት እዚሁ ሀገራችን የተሰራው። ይህም እመቤታችን ለእኛ ለኢትዮጵያውያን ያላትን ፍቅርና ክብር ያሳየናል። እኛ ኦርቶዶክሶች የእመቤታችንን ውለታ፣ አለኝታ፣ ፍቅሯን፣ አማላጅነቷን፣ እናትነቷን የምንገልጸው በውዳሴ ማርያም ምስጋናዋ ነው። መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል በማለት እመቤታችን የተናገረችውን በአንድ አረፍተ ነገር ጠቅልሎ ጽፎ አስቀምጦልናል። ብፁዕ ብፅዕት ማለት የተባረከ ደገኛ የተመረጠ ማለት ቢሆንም እመቤታችን በመጽሐፍ ቅዱስ ላይ እንዴት ብፅዕት እንደምንላት አልነገረችንም። ዝርዝሩን ግን ከቅዱስ ኤፍሬም እንድንረዳ በሱ በኩል ነግራናለች። ለምሳሌ በመገናኛ ብዙሃን አንድ ዜና ሲቀርብ ዜና አንባቢው የዜናውን መግቢያ ያነብና ዝርዝሩን እከሌ ያቀርበዋል በማለት ይናገራል። ሁለተኛው አንባቢ ዜናውን በዝርዝርና በስፋት በማስረዳት እንደሚያቀርበው ሁሉ ቅዱስ ኤፍሬምም ብፅዕትነቷን ሌላውንም ክብሯን በውዳሴ ማርያም ላይ ዘርዝሮ ያቀረበልን ታላቅ አባታችን ነው። ቅድስት ቤተክርስቲያናችንም ስለ ውለታው ሐምሌ 15 ቀን በዓለ ዕረፍቱን እያሰበች ታዘክረዋለች። በረከቱ ከሁላችን ጋር ይሁን። ታዲያ ቅዱስ ኤፍሬምና ሌሎች አባቶቻችን እንዴት አድርገው ነው ውዳሴ ማርያም ጸልየው ጸጋና በረከትን ያገኙት ካል ለዚህ ብዙ ርቀት የሄዱበት መንገድ አለ። የእመቤታችን ልጆች ቅዱስ ኤፍሬም የእመቤታችንን ምስጋና በዕድሜዋ ልክ ያለመሰልቸትና ያለመታከት በቀንም በሌሊትም እንደጸለየ እኛም ልጆቿ እንደ ቅዱስ ኤፍሬም ባይሆንም የዕለት ውዳሴ ማርያምን በትዕግስትና በተመስጦ ልናደርስ ይገባናል። ቅዱስ ኤፍሬም እመቤታችንን እወድሻለሁ በማለት በቃላት ሳይሆን በተግባር እየጸለየ ነው ፍቅሩን የገለጸላት። የኦርቶዶክስ ተዋሕዶ ልጆች ሁላችንም እመቤታችንን በፍጹም ልባችን እንወዳታለን። ከመውደዳችንም የተነሳ አንድን እውነታ ለማስረገጥ እና ለመግለጥ እንምልባታለን። ግን ፍቅር በቃላት የሚነገር ሳይሆን የሚተገበር ወይም በተግባር የሚገለጥ ነው። ወዳጆቼ በእውነት እመቤታችንን የምንወዳት ከሆነ እንደ ቅዱስ ኤፍሬም ፍቅራችንን በውዳሴ ማርያም ልንገልጽላት ይገባል። እመቤታችንን በፍቅር ስንወድ የማይሰለቸውን ከማር ወለላ ይልቅ የሚጥመውን ውዳሴዋን በፍቅር እንወዳለን፣ ተግተን እንጸልያለን። ቅዱስ ኤፍሬም በማልትም በሌሊትም 64 ጊዜ ሲያመሰግናት እኛ በቀን አንዴም የዕለት ውዳሴ ማርያም የማንጸልይ ብዙ አለን። በተለይ ማንበብ እየቻለን ውዳሴ ማርያም አለመጸለይ ከእመቤታችን ፍቅርና በረከት ያርቀናል። እመቤታችን ቅዱስ ኤፍሬምን ባየችበት የፍቅር ዓይን የማንጸልየውን እኛን ካየች ለእሷ ያለን ተግባራዊ ሳይሆን አንደበታዊ ፍቅራችን ጥያቄ ውስጥ ይገባል። ሌላው ቢቀር
ቢያንስ በቀን አንዴ ውዳሴ ማርያም ሳንጸልይ መዋል ማደር ማለት ከእመቤታችን ፍቅር ረድኤትና በረከት መራቅ ስለሆነ በተቻለን አቅም የውዳሴ ማርያም ቃል ኪዳን እንዳይቀርብን ተግተን ልንጸልይ ይገባናል። ቅዱስ ኤፍሬም በአስገራሚ ሁኔታ በመጸለይ የእመቤታችንን ጸጋ እንደተመኘው እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶለት እንደ ልብስ ለብሶት በሺህ የሚቆጠሩ ድርሳናትን ተግሳጽን እስከ መድረስና በመጨረሻም አቤቱ የጸጋህን ማዕበል ግታልኝ እስከ ማለት ደርሷል። ዛሬ እኛ የእመቤታችን ጸጋ ተርፎን እስከ መግታት ሊያደርሰን ቀርቶ ስሟ እንጂ ጸጋዋ በእኛ ላይ መኖሩ ያጠያይቃል። በማንጸልይበት ሁኔታ ጸጋዋን ገንዘብ ማድረግ የዋህነት ሞኝነት ነው። ስለዚህ ፍቅራችንን እንደ ቅዱስ ኤፍሬም በስራ የተገለጸ በተግባር የታነጸ ከሆነ በእሷ ጸጋና ምልጃ የማይደረግልን ነገር የማይፈታልን የህይወት ቋጠሮ የለም። ብዙዎቻችን ውዳሴ ማርያምንና ሌሎችንም ጸሎቶች የምንጸልየው እንደ አባቶቻችን ሳይሆን በራሳችን መንገድና ልማድ ነው። በመሰለን መንገድ ጸልየን ደግነቱ እመቤታችን አልሰማችሁም አላለችንም። ብዙ ተደርጎልናል። የዚህ ትምህርት ዋና ዓላማ የበለጠ በስርዓት ጸልየን እንደ አባቶቻችን እንድንጠቀም ቋጠሯችን እንዲፈታ ችግራችን እንዲረታ ነው። ውድ የእመቤታችን ልጆች ለጸሎት በእመቤታችን ስዕል ፊት ቆመን መላ ሰውነታችንን በትምህርተ መስቀል አማትበን ጸሎት ከመጀመራችን በፊት 5 ጊዜ ሰግደን ስግደታችንን እንደ መግቢያ እንጠቀማለን። ስግደቱም ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስም ሰግዳለሁ በማለት እኛን ለፈጠሩ ለከበሩ ቅድስት ሥላሴ 3 የአምልኮ ስግደትን ሰግደን ከዛ በመቀጠል አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ሰግዳለሁ፣ ዓለሙን ላዳነበት ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለክቡር መስቀሉ ሰግዳለሁ በማለት አንድ ላይ መስገድ። በተለያየ ምክንያት መስገድ ያልቻል ከጉልበታችን ሸብረክ እያልን ይህንን ካልቻል መቆም ያቃተን በመቀመጥ በሰላምታ መልክ ብናቀርብ የበለጠ ክብራችንና ትሕትናችንን ያሳያል። ከዚህ በኋላ ሕሊናችንን በመሰብሰብ በመረጋጋት እመቤታችን በሰማይ ምስጢሯ እንድትመለከተን በሰማይ መንገዷ እንድትጎበኘን በመማፀን በትሁት ሰብዕና በንጹህ ልቦና በመሆን ጸሎታችንን መጀመር። ወዳጆቼ እመቤታችን በሰማይ ምስጢሯ ካልተመለከተችን በሰማይ መንገዷ ካልጎበኘችን ጸሎታችን ዋጋ የለውም። አባታችን ሆይ ብለን ስንጸልይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ የአሸናፊ እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባሻል የሚለው ጋር ስንደርስ አንገታችንን ነቅነቅ ብቻ በማድረግ ሳይሆን ከጉልበታችን ሸብረክ ከወገባችን ከፍ ዝቅ በማለት ትሕትናን በተላበሰ ሰላምታውን ማቅረብ ይገባናል። ሊቀ መላኩ ቅዱስ ገብርኤል እመቤታችንን ሊያበስራት ከእግዚአብሔር በተላከ ጊዜ እግዚአብሔር ዘካርያስን አንደበቱን ዲዳ እንዳደረግከው ሳይሆን ደስ እያሰኝሃት ሰላምታ እያቀረብክላት በትሕትና ንገራት ነው የተባለው። ቅዱስ ገብርኤልም ደስ በሚያሰኝ በሰላምታ ቃል ነግሯታል። እመቤታችንም ቅዱስ ገብርኤል የነገራት የብስራት ቃል ብቻ ሳይሆን አስደናቂ መላካዊ ሰላምታም ደስ አሰኝቷታል። እኛ እስከ ቅዱስ ገብርኤል በልጠን ነው ያለ ሰላምታ ዝም ብለን የምንጸልየው ወይስ ልብ ስለማንልና ስለማናስተውል ነው? በአንድ ገዳም ውስጥ የመነኮሰች አንዲት ሴት ነበረች። እመቤታችንን እጅግ ትወድ ነበረ፣ ሰላምታዋንም ታዘወትር ነበረ። ብዙ ቤተክርስቲያንንም ትጎበኝና የተቻላትን ያህል ትሰጣለች። በአንዲት ቀንም በአንዲት ቤተክርስቲያን ውስጥ ሰላምታዋን ስትጸልይ እመቤታችን በራእይ ታየቻትና ለእኔና ለልጄ የምታቀርቢው ክብርና ምስጋና ፈጽሞ ደስ ስላለኝ በአንቺ ደስ ተሰኝቻለሁ፣ በመልካም ስራሽም ሁሉ አመሰግንሽ አለቻት። ነገር ግን ዋጋሽ በመንግስተ ሰማያት ፍጹም የበለጠ ይሆን ዘንድ በገብርኤል ሰላምታ ሰላም እልሻለሁ ብለሽ እጅ በምትነሽኝ ጊዜ ተጠንቀቂ፣ አትቸኩይ። ይቺ ጸሎት ደስ ትለኛለች እወዳታለሁና በማለት ተሰወረች። ሰላምታ በራሱ ምን ያህል ዋጋ ያለውና ምን ያህል እመቤታችን እንደምትወድ አስተውሉ። ስለዚህ ሰላምታ ስናቀርብ ተረጋግተን ጎንበስ ቀና ብለን መሆን አለበት። በሃይማኖት ጸሎት ውስጥና ከዛም ቀጥሎ ባለ ውስጥ ሰግዳለሁ የሚለውን ጉልበታችን መሬት ሳይነካ በአስተብርኮ በመስገድ ምስጋና ይገባል የሚለውን በምስጋና አምሳል ብናቀርበው ተመራጭ ነው። ውዳሴ ማርያም ውስጥ ስንገባ ቅድስት ሆይ ለምኝልን ስንል ተማጽኖ ስለሆነ በማዘንና በተመስጦ በፊቷ ከፍ ዝቅ በማለት በመነጠፍ ብናቀርብላት ምንኛ ደስ ይላት ይሆን። አንቀጸ ብርሃንንም እንደዛው የወዲሱዋ መላእክት ወይም የመላእክት ምስጋና ውስጥ ስንገባ
መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት ከሚለው ጀምሮ በተለያዩ ነገሮች እየተመሰለች ምስጋና ይገባሻል የሚለውን እስከ መጨረሻ በማጎብደድና ጠብ ርግፍ በማለት ፍቅራችንን በተግባር በመግለጽና በማሳየት መጸለይ አለብን። እንደው ዝም ብለን በተጠንቀቅ የቆመ ወታደር መስለን መጸለዩ ተገቢ አይደለም። ይህንን ሁሉ ስንጸልይ ግን እጃችንን ወደ እመቤታችን በመዘርጋት መሆን አለበት። ለምሳሌ በግራ እጃችን የጸሎት መጽሐፉን ብንይዝ ቀኝ እጃችንን መዘርጋት ይኖርብናል። ይህም እኛ ተቀባይ እመቤታችን አሰጪ መሆኗን ያመለክታል። እጅ መዘርጋት ሌላው ጥቅሙ የእመቤታችን በረከት በእጃችን ያድራል። በዚህም የያዝነው ይባረካል፣ የበላነው በረከት ይኖረዋል። በዛ እጃችን ብንባርክ በረከቱ ሙሉ ነው። የቅዱሳን አባቶቻችንና የእናቶቻችንን ለምሳሌ የአቡነ ተክለ ሃይማኖትን፣ የአቡነ ገብረ መንፈስ ቅዱስ፣ የቅድስት ክርስቶስ ሰምራ፣ የቅድስት ፍቅርተ ክርስቶስን ወዘተ በገድላቸውና በስዕላቸው ላይ እጃቸውን ዘርግተው ሲጸልዩ ነው የምናየው። የእነሱን ፈለግ በመከተል መጸለይ ይኖርብናል። እጅ እንዳንደበት የንግግር ስልት ይገልጻልና የእመቤታችንን ከወርቅ የከበረውን በረከቷን በእጃችን ስንይዝ የያዝነው በረከት ይትረፈረፋል። እናቶቻችን በእመቤታችን በረከት የተሞላውን እጃቸውን ማብኪያ ውስጥ ሲከቱት እህሉ ይባረካል። ዛሬማ የእመቤታችን በረከት በእጃችን ስለሌለ እንኳን እህሉ ሊበረክት ወር መድረስ ሰቀቀን እየሆነ ነው። በረከት ባለበት እጅ በትንሹ ቢበሉም ያጠግባል። በረከት በሌለው እጅ በቀን 2-3 እየበላን መቅኖ ያጣን ብዙ ነን። እኛ እጅ ዘርግቶ መጸለይን የተማርነው ከጌታችን ነው። ጌታችን በወንጌሉ ላይ በጥቂት እንጀራና ዓሣ ያንን ሁሉ ሕዝብ ከመመገቡ በፊት እጁን ከፍ በማድረግ በማመስገን ነበር የሚያበረክተው። ይህ ማለት እጅ ዘርግቶ መጸለይ ብዙ በረከት እንዳለው ትልቅ ማሳያ ነው። ስለዚህ እኛም ጌታን አብነት አድርገን እጃችንን ዘርግተን ብንጸልይ በእጃችን ያለው በቤት የሞላው በበረከት ይትረፈረፋል። አብዛኞቻችን ውዳሴ ማርያም ቆመን አንጸልይም። ብንቆምን ከተወሰነ ሰዓት በኋላ እንቀመጣለን። ጤነኛ ከሆንን ቢቻል ቆመን ውዳሴዋንና ሌሎችንም ጸሎቶች ብናደርስ እጅግ ይጠቅመናል። ቆሞ ከመጸለይ ብዛት የሚመጣው ድካም ራሱን የቻለ ልዩ ዋጋ አለውና ስምዖን ዘአምድ የተባለው ጻድቅ ለረጅም ዓመታት በአንድ ድንጋይ ላይ ቆሞ በመጸለዩ ነው የመቆሙ ድካም አምድ የሚለውን ልዩ ቅጥያ ስም ያሰጠው። በዚህም ታውቆበታል። አቡነ ተክለ ሃይማኖት ለረጅም ዓመታት ሲጸልዩ ከመቆም ብዛት እግራቸው እንደ ሸንኮራ አገዳ ቢሰበርም በአንድ እግራቸው ለ7 ዓመታት ቆመው በመጸለያቸው ይህ ታሪካቸው በምድር ለኛ ሲነገር በሰማያዊት ኢየሩሳሌም ለመታሰቢያ ተጽፎ ይገኛል። 2 ጤነኛ እግር እያለን ተቀምጠን የምንጸልየውን ጸሎት አንድ እግራቸው ተሰብሮ በህመም እየተሰቃዩ በአንድ እግር በጸለዩት በአቡነ ተክለ ሃይማኖት ዓይን እግዚአብሔር ካየን ከገለባ ይልቅ እንቀላለን። ቅዱስ ኤፍሬም ውዳሴዋን ሲያደርስ እመቤታችን ትመጣለች፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ድባብ ይዘረጋል። ከዚያም ላይ ሆና ሰላም ወዳጄ ቅዱስ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል፣ አመስግነኝ ትለዋለች። እሱም ተባርኮ መንፈስ ቅዱስ እንደገለጸለት መጠን ያመሰግናታል። ቅዱስ ኤፍሬም ውዳሴ ማርያም ቁጭ ብሎ ጸለየ አልተባለም፣ ቆሙ እንጂ። እኛም የእመቤታችን ልጆች የቅዱስ ኤፍሬም ወዳጆች ቆመን መጸለይ ይገባናል። ወደ ጻድቃኔ ማርያም አካባቢ የ5 ሰዓት የእግር መንገድ ሄደን ሳሲት የሚባል ቦታ ደርሰን ትንሽ ከተጓዝን በኋላ የአቡነ ገብረ መንፈስ ቅዱስ ወይም አስከሬን አቦ የሚባል ብዙ መናኝ የሌለው ገዳም አለ። ታዲያ በዛ ገዳም አንድ አባት ለረጅም ዓመታት ቆሞ በመጸለያቸው ጌታችን በጸሎት ላይ ቆሞ ሳሉ ነፍሳቸውን ከስጋቸው ለይቶ ወስዷቸዋል። በገዳሙ አካባቢ የሚኖሩ ምዕመናን ሁል ጊዜ ሲመጡ ያዩዋቸውና የጸሎት በረከት ይቀበሉ ስለነበረ አንድ ቀን አንድ ሰው መጥቶ ዋሻቸው በመግባት አባ በማለት ሲጣራ መልስ ያጣል። ጠጋ ብሎ ቢመለከታቸው እጃቸውን ዘርግተው ዳዊታቸውን ይዘው እንዳረፉ ስላወቀ አስከሬን ነው እንደማናግረው በማለት ሄዶ ለአካባቢ ነዋሪ ማረፋቸውን ነግሮ በክብር ቀብረዋቸዋል። በዚህ ምክንያት ገዳሙ አስከሬን አቦ ይባላል። እኔም እድል ገጥሞኝ በአካል በመሄድ ቦታውን አይቼዋለሁ። እኚህ ታላቅ አባት ለጸሎት ቀን ከሌሊት በእግዚአብሔር ፊት በመቆማቸው ሞታቸው ያልተለመደ አስገራሚና አስደናቂ ነበር። እስኪ ማን ነው ለጸሎት ቆሞ የሞተው? ቆመው አርፈው አስከሬናቸው ሕይወት እንዳለው ሰው ቀጥ ብሎ መቆም በዚህ ዘመን አስገራሚ ነው። ዛሬ እንኳን ቆሞ በስርዓቱ ተኝቶ መሞት ጣርና ጭንቅ ይበዛዋል። የሕይወት ዘመናቸውን ትጋት በሞታቸው ያዩት ታላቅ አባት ቆሞ በመጸለያቸው ነው።
ለረጅም ሰዓት ቆመን ስናወራ፣ በየሲኒማ ቤቱ በትዕግስት ለወረፋ ስንቆም የማይደክመን ለጸሎት እግራችን ይደክማል፣ ወገባችን ይብረከረካል፣ ሰውነታችን ይዝላል። ለረጅም ዓመታት ለጸሎት ከመቆም ብዛት እግራቸው እንደ ዝሆን እስኪያብጥ በመጸለይና በመጋደል ታሪክ የሰሩ በሰው ፊት የተከበሩ በእግዚአብሔር ፊት የተደነቁ አባቶች ብዙ ናቸው። ለአብነት ብናነሳ ታላቁ ጻድቅ አቡነ እስትንፋሰ ክርስቶስ ለረጅም ዓመታት ቆመው በመጸለያቸው እግራቸው እንደ ዝሆን ያብጥ እንደነበረ ገድላቸው ይነግረናል። አባቶቻችን ቆሞ የጸለየ ለሀገር፣ ለወገን፣ ለራሱና ለቤተሰቡ ጸለየ። ቁጭ ብሎ የጸለየ ለራሱ ጸለየ። ተኝቶ የጸለየ ለደዌ ጸለየ ይላሉ። በስጋ ምክንያት ህመም፣ በሽታ ካልከለከለን በስተቀር ቆሞ መጸለይ የጸሎት ልምዳችን ልናደርግ ይገባል። ይህም በተሰጦ ሳይሆን በመለማመድ የምናገኘው መንፈሳዊ በረከት ነው። ከዚሁ ጋር በተያያዘ ህመም፣ አካል ጉዳትና ሌላም ችግር ከሌለብን ቁጭ ብሎ ውዳሴ ማርያም መጸለይ ትልቅ የስንፍና ምልክት ነው። ቅድም እንዳልነው ለቅዱስ ኤፍሬም እንዳደረገችው ዛሬም እኛ በፊቷ በትህትና ቆመን እሷ በክብር ተሸልማ ተቀምጣ በሰማይ ሚስጥሯ እየተመለከተችን ነው መጸለይ ያለብን። ጤነኛ ሆነን መቆም እየቻለን በወጣትነትና በጉልምስና ዘመናችን ተቀምጠን መጸለይ ከጀመርን እድሜ ገፋ ሲል እንዴት ልንሆን ነው? አንዳንዶቻችን የእርጅናውን ጊዜ ጸሎት በወጣትነት የምንጨርስ የወጣት አዛውንት በመሆን ሳናረጅ በግድ ራሳችንን የምናስረጃለን። ግን በስጋ ምክንያት ቆሞ መጸለይ የማይሆንልን ከሆነ ቁጭ ብሎ መጸለይ ተገቢ ነው። ቁጭ ብሎ መጸለይ ትልቁ ጉዳት ህሊናችንና ልቦናችን አይሰበሰብም። በቀላሉም የእንቅልፍ ስሜት ይሰማናል። ጸሎቱም የተመስጦ ሳይሆን ዝም ብሎ ወደፊት በንባብ መገስገስ ነው የሚሆነው። በዚህም በጸሎት ውስጥ ምን እንደጸለይን ምን አንብበን እንዳለፍን አናውቅም። ሌላው ቁጭ ብሎ መጸለይ ከለመደብን ቆሞ መጸለይ ስለማንችል የራሱ ተጽዕኖ አለው። ጥሩ ደካማ ያደርገናል። ቁጭ ብሎ መጸለይ ተመስጦን ከማሳጣት ሌላ በስጋ ትጋትን ሳይሆን ድካምን እንድንለማመድ ያደርገናል። ለምሳሌ ውዳሴ ማርያምን ዘውትር ቁጭ ብሎ የሚጸልይ ሰው ቆሞ ለመጸለይ ይቸገራል። በተለይ በቅዳሴ ሰዓት ይብረከረካል። አብዛኞቻችን የመቆም ልምድ እንደሌለን የሚያስታውቅብን በቅዳሴ ጊዜ ነው። ወንጌል ከተነበበ በኋላ ለመቀመጥ መቸኮላችን አንዱ ማሳያ ይህ ነው። አስቀድሳለሁ ብሎ ቤተክርስቲያን መጥቶ ቆሞ ማስቀደስ አቅቶት ተቀምጦ በዛው እንቅልፍ የሚወስደው ብዙ ነው። ቆሞ የመጸለይ አንዱ ጥቅሙ በውስጣችን ያለው የሚፈታተነንን ህይወታችንን የሚያባክነውን የቤተሰባችንን ዛር፣ የዛር ውላጅ፣ አይነ ጠላ፣ መተት ወዘተ ቆመን ስንጸልይ በጸሎቱ ኃይል ይብረከረካሉ። በዛም መቆም ሲያቅታቸው እኛ ላይ የተለያዩ ጫናዎች ያሳደራሉ። ለምሳሌ የወገብ ህመም፣ የራስ ህመም፣ ቁርጥማት፣ ውጋት፣ አቅም ማጣት፣ መድከም፣ መጨናነቅ፣ መዘበራረቅ ወዘተ ይታይብናል። ይህ ቆመን ስንጸልይ በውስጣችን ያለው ክፉ መንፈስ ምልክት ስለሆነ ተቀምጠን ሳይሆን የቻልን ቆመን በመጸለይ እመቤታችንን በውዳሴዋ ልናመሰግናት አጋንንቱን ልንዋጋ ይገባናል። ሌላው ከበረታን ውዳሴ ማርያምና ሌሎችንም ተንበርክከን መጸለይ ብንለምድ መልካም ነው። ነቢዩ ዳንኤል እጅግ የጸሎት ሰው ነበረ። ለጨለማ ለጉድጓድና ለተራቡ አናብስት ተላልፎ የተሰጠበት ምክንያት የንጉሱን ትእዛዝ ተላልፈ ጸለይክ ተብሎ ነው። ይህ ታላቅ ነቢይ ከአምላኩ ጋር በጸሎት የሚነጋገረው በፊቱ ዝቅ በማለትና ተንበርክኮ በመጸለይ ነበረ። መጽሐፍ ቅዱስ በትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ የነቢዩ ዳንኤልን የጸሎት ስርዓት ሲነግረን ቀድሞ ያደርግ እንደነበረ ከቀኑ በ3 ሰዓት በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም ይለናል። ጠቢቡ ሰለሞንም የናስ መድረክ ከሰራ በኋላ በእግዚአብሔር ፊት አደባባይ እጁን ዘርግቶ ተንበርክኮ እንደጸለየ ይነግረናል። በሁለተኛ ዜና መዋዕል በምዕራፍ 6 ቁጥር 13 ላይ በእስራኤል ጉባኤ ሁሉ ፊት በጉልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ ይለናል። ዛሬም ከነቢዩ ዳንኤል ከጥበበኛው ሰለሞንና ከሌሎች አባቶች ተምረን በእግዚአብሔርና በእመቤታችን ፊት ተንበርክከን ብንጸልይ የጸጋው ተካፋይ እንሆናለን። እዚህ ላይ ልብ ልትሉት የሚገባው ተንበርክኮ መጸለይ ቆሞ ከመጸለይ አድካሚና ፈታኝ ነው። ተንበርክኮ መጸለይ የጉልበትን ድካም መስዋዕት አድርጎ ማቅረብ ነው። ትዝ ካላችሁ በልጅነት ዕድሜያችን በትምህርት ቤት አንድ ጥፋት አጥፍተን መምህራኖች ተንበርከኩ በማለት ይቀጡን ነበር። መንበርከክ አንዱ መቀጫ ስለሆነ ስንንበረከክ በመምህራችንና በተማሪዎች ፊት የጥፋተኝነትና የበታችነት ስሜት ይሰማናል። በእግዚአብሔር ፊትም ተንበርክኮ መጸለይ ብዙ የስጋ ድካምና ጉዳት ቢኖረውም
ትልቅ ዋጋና ጸጋ ያሰጣል። ራስን ዝቅ አድርጎ የመገዛት ምሳሌም ነው። ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ በምዕራፍ 3 ቁጥር 1 እና በምዕራፍ 3 ቁጥር 14 ላይ እኔ ጳውሎስ ለእግዚአብሔር እንበረከካለሁ፣ በአብ ፊት እንበረከካለሁ በማለት ሲጸልይ እንደሚንበረከክ አስተምሮናል። ዛሬ እንኳን እንደ ነቢዩ ዳንኤል፣ እንደ ጠቢቡ ሰለሞን፣ እንደ ቅዱስ ጳውሎስ በእግዚአብሔር ፊት ተንበርክከን ልንጸልይ ቀርቶ ቆመንም ቁርጠት፣ ጭንቅና መብረክረክ ሆኖብናል። ለመጸለይ ሳይሆን ላለመጸለይ ምክንያት ስለምንፈልግ በትንሹ ድካማችን ትልቁን ስንፍና እንገዛለን። ከአዲስ አበባ ከዱከም በእግር የ1 ሰዓት ተኩል ወይም በመኪና ከአዲስ አበባ ደብረ ዘይት ቀጥታ ወደ ታላቁና የቅዱሳን ቦታ ወደ ሆነው የረርባታ ማርያም ገዳም ስንሄድ እዛ አስደናቂ ታሪክ እናገኛለን። በረከታቸው የደረበንና ባህታዊ ሳህለ ማርያም የተባሉ የዘጉት ትልቅ አባት ለረጅም ዓመታት ተንበርክከው በጸሎት በማሳለፋቸው እጃቸውን ዘርግተው በእግዚአብሔር ፊት እንደተንበረከኩ ነፍሳቸው ከስጋቸው ተለይታ ከአስደናቂ ታሪካቸውና ከሕያው ምስክራቸው ጋር አስከሬናቸው እንደተንበረከከ በዚሁ ገዳም ይገኛል። ይህ ምናልባት ለሰሚ ሊከብድ ይችላል። በቦታው በመሄድ ማረጋገጥና በረከት መቀበል ይቻላል። እነዚህ የቅዱሳንን ታሪኮች የቅርብ ጊዜያችን እማኞቻችን ናቸው። ዝቅ ብሎና ተንበርክኮ መጸለይ በእግዚአብሔር ፊት ጸጋና ክብር የሚያሰጥ በመሆኑ በእናታችን ፊት ተንበርክከን ለመጸለይ የቅዱሳን አምላክ ኃይልና ብርታት ይሁነን። ሌላው አንዳንዶቻችን ተኝተን እንጸልያለን። በተለይ ልንተኛ ስንል በብርድ ልብስ ተጠርዘን በአልጋችን ውስጥ ሆነን የምንጸልየው አስገራሚ ጸሎት ነው። ሙሉ አካልና ጤና ላለው ሰው በአልጋ ውስጥ ሆኖ በብርድ ልብስ ታፍኖ መጸለይ እመቤታችንን አያስገርምም? እናታችን ቅድስት ክርስቶስ ሰምራ 12 ዓመት ግራ ቀኟን ፊት ኋላዋን በስለታም ጦር ከባ ላለመተኛት እየተወጋች በጉድጓድ ውስጥ ሆና ስትጸልይ እኛ ተኝተን መጸለያችን ያስፈርድብናል። ጸሎታችንን በእግዚአብሔር ፊት ቅቡል አይሆንም። ሌላው በጤናማው ሰውነታችን የአልጋ ቁራኛ እንደሆነ ሰው ሆኖ መጸለይ ሌላ ትርጉም ይኖረዋል። አባቶቻችን ተኝቶ የጸለየ ለደዌ ጸለየ ስለሚሉ ተኝተን ለመከራ ከምንጸልይ ቆም ብለን አደግድገን ብንጸልይ ይመረጣል። ጥንት በግሪክ ታላላቅ ሰዎች በአልጋ ተጋድመው ይበሉም ይጸልዩ ነበረ። ስለዚህ የእነሱን ልምድ ልማድ አናድርግ ወዳጆች። በቴሌቪዥን የተለያዩ ልብ አንጠልጣይ ድራማዎችን ሰዓታቸውን ጠብቀን ጊዜ አጥፍተን ስንመለከት ለደቂቃ ጸሎት ጊዜ አጥተን ተኝተን መጸለያችን ምን ይባላል? አንዳንዶቻችን ተኝተን ስንጸልይ በዛው እንቅልፍ የወሰደንን አልጋው ይቁጠረን። ስለዚህ የበረታን ቆመን፣ የደከመን ያልቻል ችግር ያለብን ተቀምጠን እንጸልይ። አባታችን አቡነ ኪሮስ የመንፈሳዊ አባታቸው የአባ በብኑዳ ሞት ምክንያት አድርገው የእግዚአብሔርን እውነተኛ ፍርድ ለማወቅ መሬት ላይ ለረጅም ጊዜ ተኝተው ጸልየዋል። ሳርም በቅሎባቸዋል። እኚህ ታላቅ ጻድቅ ተኝተው ጸልዩ የተባለው ምንም ሳይለብሱ ሳይንተራሱ ለጎናቸው ማረፊያ ምንም ሳያዘጋጁ በባዶ መሬት ላይ ነው። እንደኛ የአማረ አልጋ ላይ የሞቀ ልብስ ለብሶ አይደለም የጸለዩት። እኛ ከስጋ ድካምና ከችኮላ የተነሳ በስርዓት መጸለዩን ትተን በአልጋ ውስጥ ሆነን ትዝ ሲለን ከሚቀርብ ማለት እንጸልያለን። ይህ የጸሎት ዘዴያችን ልምድ እንዳይሆንብን በፍጥነት ልንተውና ስርዓት ባለው መልኩ ልንጸልይ ይገባል። እኔ የሚገርመኝ 20 ደቂቃ ለማይሞላ ውዳሴ ማርያም አንዳንዶቻችን ተጣድፈን ቸኩለን የጸሎቱን ጣዕም ምንም ሳናውቅ እንጸልያለን። ልብ ካላችሁ 5፣ 7፣ 10፣ 20 ዓመታት ውዳሴ ማርያም እየጸለይን እንኳን የሰኞ ውዳሴ ማርያም የሃይማኖት ጸሎትን በቃል መያዝ አልቻልንም። ይህ የችኮላችን እርጋታና ተመስጦ የማጣታችን ውጤት ነው። በእርግጥ ዛር አይነ ጥላና የአየር አጋንንት ካለብን 40 ዓመት ውዳሴ ማርያም ብንጸልይ የሰኞ ውዳሴ ማርያምን በቃል መያዝ ወይም መሸምደድ አንችልም። ወዳጆቼ ጸሎት የምንጸልየው ቅድመ እግዚአብሔር ደርሶ አንዳች ነገር በሕይወታችን እንዲከናወንልን እንጂ እዚሁ ምድር እንዲቀርብን አይደለም። በወፍ በረር ወይም በችኮላ የምንጸልየው ጊዜ ሲያጥረን ሰዓቱ ሲሄድብን ነው። እግዚአብሔር ጊዜን ሰፍሮና ለክቶ ተጠቀሙበት ብሎ ሲሰጠን ለሰጪው መልሰን ጊዜ ማጣታችን እግዚአብሔርን ሳያስገርመው የሚቀርም አይመስለኝም። ትልቁ ችግር ጸሎት በችኮላ ሲሆን ከአንደበት እንጂ ከልቦና አይወጣም። የሁሉ ፈጣሪ የሆነው እግዚአብሔር ፊት ጊዜ አጥሮን እየቸኮልን ብንጸልይ ጸሎታችን ተቀባይነት የለም። የምንቸኩልበትም ነገር ስጋዊ እንጂ መንፈሳዊ አይደለም። ከመንፈሳዊ ስጋዊ ነገር አስበልጠን እየተዋከብን ግድ ስለማይቀር ብለን
መጸለዩ ባይከፋም ከእግዚአብሔር ጋር ያስተዛዝበናል። በተቻለን አቅም ሰዓታችንን አስተካክለን ለጸሎት ጊዜ ሰጥተን ተግተን እንጸልይ። የሚገርመው ቸኩለን ጸልየን የችኮልንበት ነገር ላይሳካ ይችላል። ለጸሎት በችኮላ ልባችን ባክኖ ጉዳያችን ሳይሳካ በሰውነታችን እንባክናለን። እኛ በጉዳያችን ምክንያት ለእግዚአብሔር ጊዜ እንዳጣን አንድ ቀን በበሽታና በችግር እግዚአብሔር እጅ ስንወድቅ ጊዜ ያጣንለት እግዚአብሔር ለእኛ ጊዜ ላይሰጠን ይችላል። ሮጠን ሳናርፍ ሰርተን ሳናፍስ በጎዶሎ ለምንኖርባት ዓለም ጊዜ ማግኘታችን ባይከፋም ለእግዚአብሔር ጊዜ ማጣት አያሳፍርም? ከየት ባመጣነውና ማን በሰጠን ጊዜ ነው ለእግዚአብሔር ጊዜ የምናጣው? ስለዚህ ጸሎት በወፍ በረር አይደርስም ቅድመ እግዚአብሔር። መቼም ስለ ጸሎት ስለሆነ የምንነጋገረው ከዚሁ ጋር ጸሎት እንዴት እንለማመድ የሚለውም አይተን ትምህርታችንን እንቋጫለን። የእመቤታችን ልጆች ጸሎት ልምድን ይጠይቃል። እግዚአብሔር ልጆቹን በፈተና በመከራ በጸሎት ወዘተ ሁሉ ጊዜ ያለማምዳል። አንዳንዶቻችን መንፈሳዊ ሕይወትን በጀመርንበት ወራቶች ጸሎትን ገልብጠን እንጀምራለን። ቀስ በቀስ በልምምድ ወደ ትጋት ደረጃ መድረስ ሳንችል ከትጋት እንጀምራለን። ውዳሴ ማርያሙ፣ መልካ መልኩ፣ ዳዊቱ፣ ድርሳኑ፣ ገድሉ፣ ኧረ ስንቱ ብቻ የምንመገብበት ሰዓት እስክናጣ በጸሎት ተጠምደን የት ይደርሳል ዋልድባ ይመነኮሳል የተባል ቤተሰባችን ዘመድ ወዳጃችን ጉድ እስኪሉን ሄደን ማንም ሳይመክረን እንደጀመር ማንም ሳይመክረን ጸሎቱን በዛብኝ እያል በመቀናነስ በመጨረሻም እርግፍ አድርገን በመተው ለ15 ደቂቃ ውዳሴ ማርያም ጊዜ በማጣት ሲለንም ለአባታችን ወይ በመስነፍ ለተመልካች መሰናከያ እንሆናለን። ይህ የሚሆንበት ምክንያት ጸሎት ከታች ወደ ላይ በእድገት መጸለይ ትተን ከላይ ወደ ታች ለውድቀት ስለምንጸልይ ነው። ህንፃ ሲሰራ መጀመሪያ መሰረቱ ነው በደንብ መሰራት ያለበት። መሰረቱ ጠንካራ ከሆነ ህንፃውን ጣራ ግድግዳው ይሸከማል። መሰረቱ በችኩላና በጊዜያዊ ነገር ከተሰራ ህንፃው ይናዳል፣ ጥፋቱን እጅግ ይጎዳል። እኛም እንደዚሁ ነን። መንፈሳዊ መሰረት ሳይኖረን በጸሎት ላይ ጸሎት እየጨመርን ወደ ጸሎት ከፍታ ወጥተን የተናርን ቀን ጉዳታችን አሳዛኝ ነው። የጸሎት ትንሣኤ የሌለው ውድቀት እንወድቃለን። መሰረቱን ትተን ጣራ ከምንነካ ጣራውን ትተን ከመሰረት ብንጀምር ጥሩ የጸሎት ጅማሬና ፍጻሜ ይኖረናል፣ ለብዙዎችም እንተርፋለን። ስንጸልይ በመጀመሪያ የምታዛልቀንን ውዳሴ ማርያም በደንብ አጣጥመን ከጸለይን በኋላ ሌላውን እንደ ብርታታችን በጊዜ ሂደት እንጨምራለን። ያኔ ለፍጻሜ እንበቃለን። አባቶቻችን የደረሱበትም ደረጃ እንደርሳለን። አንድ አባት ከውዳሴ ማርያም ተማጽኗን ቅድስት ሆይ ለምኝልን የምትለዋን ደጋግመው ያለመሰልቸት ለረጅም ዓመታት በመጸለያቸው እመቤታችን በገሃድ እስከ ማየት ደርሰዋል። ውዳሴ ማርያም እመቤታችንን ማመስገኛ፣ መለመኛ፣ መጠየቂያ ናት። እሷን በደንብ አዘውትረን እንጸልይ። የጸሎት ትጋትና ተሰጦ ያለን ደግሞ ውዳሴ ማርያም፣ ጸሎተ ባርቶስ፣ አርጋኖን፣ ሰኔ ጎልጎታ፣ መልካ ማርያም፣ መልካ ኤዶም ወዘተ በርትተን ተክተን በመጸለይ የእመቤታችንን ጸጋና በረከት ማግኘት እንችላለን። በተለያዩ ምክንያቶች ጊዜ የምናጣ ሰዎች ጸሎትን እንዳቅማችን በትንሹ መጸለይ እንችላለን። ማር በትንሹ ሲበሉት ለምላስ ይጥማል፣ ጉሮሮንም ደስ ያሰኛል። ሲበዛ ግን ልብ ያጦለጉላል። ጸሎትም እንደ ጣፋጭ ማር በፍቅር ሲሆን ይጥማል፣ አይሰለችም። ይህ ማለት ጸሎት ተሰጧቸው የሆኑትን አይመለከትም። ሰይጣን የጣላቸው እልፍ ቢሆኑ በራሳቸው ጸሎት የወደቁ ብዙዎች ናቸው። የማያዛልቅ ጸሎት ለቅስፈት እንዳይሆንብን ልንጠነቀቅ ያስፈልጋል። ዛሬ እንደ ቀልድ የምናየው ውዳሴ ማርያም ትልቅ ጸሎት ነው። እነ ቅዱስ ኤፍሬም፣ አባ ሕርያቆስ፣ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ ቅድስት ጸበለ ማርያም፣ ቅድስት ክርስቶስ ሰምራ፣ ቅድስት ፍቅርተ ክርስቶስ፣ ቅድስት ወለተ ጴጥሮስ ወዘተ አባት እናቶቻችን የተጠቀሙበት ከእመቤታችን ጋራ የተነጋገሩበት ብዙ ጸጋና በረከት ያገኙበት ስለሆነ የእነሱን የጸሎት አስረ ፍኖት ተከትለን በርትተን እንጸልይ። በተቻለን አቅም ውዳሴ ማርያምንና ሌሎችንም ስንጸልይ በትህትና በቅን ልቦና ሆነን የበረታን ቆመንና ተንበርክከን ያልቻልንና እግዚአብሔር የሚያውቀው ችግር ያለብን ተቀምጠን ከዚህም ባስ ያለና ለመቀመጥ ጊዜ የማይሰጠን በአልጋ ላይ የዋን የባሰ ችግር ያለብን ተኝተን መጸለይ እንችላለን። ወደ ፈተና እንዳትገቡ
ትጉና ጸልዩ። የማቴዎስ ወንጌል ምዕራፍ 26 ቁጥር 41። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ክብር ምስጋና ይድረሰው።